አሃዱ ባንክ ከብዙዎች ለብዙዎች ትውልድን ለማነጽ ግዙፍ የልህቀት ማዕከል በመገንባት ላይ የሚገኘው ማህበረ ቅዱሳን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ይላል። ሀገርና ቅድስት ቤተክርስቲያንን በእውቀት በገንዘብና በሙያቸው የሚያገለግሉ ትውልድን በማፍራት ላይ የሚገኘው ማህበራችን አሁን ላይ ከ400 ሚሊዮን ብር በላይ የሚያወጣ ባለ 14 ወለል የልህቀት ማዕከል ህንጻ እየገነባ ይገኛል። ለዚህ የልህቀት ማዕከል ገቢ ሆን ዘንድ የፊታችን ሚያዝያ 7 ቀን 2017 ዓ.ም ልዩ የገቢ ማሰባሰቢያ የምሳ መርሃ ግብር በቦሌ ዮድ አቢሲኒያ ሆቴል አሰናድቷል። ኑ ከቀኑ 6 ሰዓት ጀምሮ በ2500 ብር ብቻ ሀገርና ቅድስት ቤተክርስቲያናችንን በጋራ እንገንባ። ቲኬቱን በሁሉም የማህበረ ቅዱሳን የሽያጭ ሱቆች ያገኛሉ። ለበለጠ መረጃ በ0966 63 63 63 ይደውሉ። መልካም የትንሣኤ በዓል። ማህበረ ቅዱሳን። ይህች ዕለት ከዕለታት ሁሉ የምትልቅ ቅድስት ናት። የሰው ልጅ ከዘላለም ፍዳ ወደ ዘላለም ድነት የተመለሰባት ዕለት ናት። ይህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሞትን ኃይል መዝብሮ መቃብር ክፈቱልኝ መግነስ ፍቱልኝ ሳይል ለብሰ መንግስቱን ለብሶ በስልጣኑ ሞትን ድል አድርጎ ተነስቷል። ቅድስት ቤተክርስቲያንም በጥዑመ ዜማ በመላእክት ምግብ ምድርን እየከደነች የትንሣኤው ዜና ለዓለም ሁሉ ታስተጋባለች። ብርሃነ ትንሣኤው በሰላምና በጤና አደረሰን አደረሳችሁ። በዛሬው ዝግጅታችን በመላእክት እንጀራ ትንሣኤውን የሚያከብሩ ከዘመድ ከወዳጅ ርቀው በየዱሩና ዋሻው ስሙን አንግበው ትንሣኤን ወደሚያከብሩ ወገኖቻችን ዘንድ ዘልቀን በዓልን ከነርሱ ጋር እናከብራለን። አብራችሁን ቆዩ። እነዚህ ወገኖቻችን የትንሣኤን በዓል በመብል በመጠጥ ሳይሆን ለጉሮሮ ጣፋጭ የሆነውን ቅዱስ ቃሉን በመመገብ ጣዕሙ በሚማርክ በሰማይ ምስጋና ከቅዱሳን መላእክት ጋር የሚተባበሩ ናቸው። ቃሉን በመታጠቅም የቅዱሳን ሐዋርያት አዘረ ፍኖት የሚከተሉም ናቸው። ያማረ መኝታ ባያገኙም መልካም ለብሰው
ባይታዩም በቃሉ ውበት የለመለሙ የቅድስት ቤተክርስቲያን ድምቀት ናቸው። የ2017 ዓመተ ምህረት የትንሳኤን በዓል ስናከብር አንባ ማርያም ወይም ደግሞ ጋራ መድኃኔዓለም ተብሎ በሚጠቀሰው ስፍራ ላይ ተገኝተናል ማለት ነው። እንግዲህ በዓሉን ስናከብር ከአብነት ተማሪዎች ጋር ህይወት ምን ይመስላል እንደምትመለከቷቸው ሰው በሌላ ጽንፍ በዓሉን በደስታ ሁሉም ቤት ባዘጋጀው ልክ እያከበረ ይገኛል። እነሱ ደግሞ በዜማ እግዚአብሔርን እያመሰገኑት ከነርሱ ጋር እንገኛለን። ህይወት በአብነት ትምህርት ቤት ምን ይመስላል የሚሉትን ወደ እናንተ እናደርሳለን። ከኛ ጋር ቆዩ። ሁላችሁም እንኳን ለበዓሉ በሰላም አደረሳችሁ። መልካም የንታ እንግዲህ የደረስነው ሲያስቀጥሉ ነውና በዓል በከተማ ወይም በሌሎች ስፍራዎች ሰው በደስታ ተሰብስቦ አልባሱን ቀይሮ ነውና እናንተ ግን እንዲህ ባለ ሁኔታ እግዚአብሔርን እያመሰገናችሁ ነው የደረስነውና የበዓል አከባበር ምንድነው የሚመስለው? የአብነት ትምህርት ቤት ህይወት እንደው ጥቂቱን ሐሳብ ቢያጋሩን። ያው እናንተ የደረሳችሁብን ያው ስንቀጽን የደረሳችሁብን ያው የአብነት ትምህርት ቤት በጣም እንደሌላው ህብረተሰብ በእናትና አባት ደስታ ማሳለፍ ሲችል ከዚህው ከጉባኤው ቁጭ ብሎ የእግዚአብሔርን ቃል በመቀጸልና ያው ያለ በመዋል ነው የሚያሳልፈው እንጂ እንደ ልቡ ደልቶት ተመችቶት አይውልም ማለት ነው። እየቀጠላችሁት የነበረው ምንድን ነበር? ስንሰማ ደስ በሚል ዜማ የሚጣራ የመላእክትን ዝማሬ በሚመስል መልኩ ነውና የደረስነውና ሚስጥሩ ምንድን ነበር? ሲቀጥል የነበረው ምንድነው? ስለትንሳኤ ነው። ጌታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለመነሳቱ የሚነካ ሊቁ ቅዱስ ዲዮስቆሮስ የደረሰውን ድርሰት ነው እየጮህን እያመሰገን የደረሳችሁብን። ሰው የረሳቸው እግዚአብሔርን ብቻ ተስፋ በማድረግ የነገዋን ቤተክርስቲያን ለማስቀጠል በቅዱስ ያሬድ ጎዳና ላይ ተሰማርቷል። ፈታኝ በሆነው የአብነት ትምህርት ቤት ቆይታ ወናሁ ኮነ ድልቅልቃቢ ጽኑ ንጹስታ ሆነ እስመ መልአከ እግዚአብሔር ወረደም ሰማይ ወቀርበ ዋንኮርኮራ ለይቲን ማፈ መቃብር ወነበረ ዲቢሃ መልአከ ሰማይ ከሰማይ ወርዶ ደንጃውን አገላብጦ ከላይዋ ላይ ደንጋይቱን አገላብጦ ከላይዋ ላይ ተቀመጠ። የአብነት ተማሪዎች ከወጣኒነት እስከ ቤተክርስቲያን ሹመት በዚህ ጎዳና በሚያልፉበት አጋጣሚ
የሚገጥማቸው ተግዳሮቶችና ቤተክርስቲያንን እያሻገሩ ስለመሆኑ ከረጅሙ በጥቂቱ በጨረፍታ እንደ መስታወትነት እንዲህ ያሳዩናል። ስሜ መምህር ኤልያስ አሰፋ ይባላል። የተወለድኩት በሰሜን ሸዋ ውጫሌ ወረዳ ኢሉተያ ቀበሌ የምትባል አካባቢ ነው። ከቤተሰብ ጋር መለያየት በጣም ይከብዳል። ለብዙ አመታት ያው እዚህ ደረጃ ያደረሰ ቤተሰብ ስለሆነ ቤተሰብን ርቀ ለመኖር ብዙ ቻሌንጆች ውስጥ ማለፍ ግድ ይላል ማለት ነው። በዓለማዊ ትምህርት ዩኒቨርሲቲ ደርሶኝ ነበር። የሚገርም ዩኒቨርሲቲ ሲደርሰኝ ወልዲያ ዩኒቨርሲቲ ደረሰኝ። እንዳጋጣሚ 2012 እዛ ዩኒቨርሲቲ ውስጥ የሆነ አንዳንድ እንትኖች ተነስተው ነበር። በዛ ምክንያት ወደ ሀገር ቤት ተመለሱ። ከዛም ስመለስ ዓላማዬ በዛ ዩኒቨርሲቲም ያንን ትምህርት ጎን ለጎን ለመማር ነው። የሚገርም አንደኛ ሴሚስተር ጨርሰናል። እዛ ዩኒቨርሲቲ ውስጥ አንደኛ ሴሚስተር ስንጨርስ አብነት ትምህርት ቤቱን ጀምሬ ነበር እዛ ዩኒቨርሲቲ ውስጥ ማለት ነው። ከዛ ተመልሼ ቀጥታ ምንድነው ያደረኩት? በቃ ቤተሰብም አማከርኩኝ። አይ ግል መጀመር አለብህ አሉኝ። አስጀመሩኝ። ግን እኔ ውስጤ አልዋጠው። ምክንያቱም ያ መንፈሳዊ ህይወት ባንዱ እምቢ ካለ ባንዱ መነሳት አለብኝ ብዬ ማለት ነው። ያው ወደዚህም ስመጣ አሁን ዘንድሮ 4ኛ አመት ነኝ። ዘንድሮ ግራጁዌት አደርጋለሁ። የሚገርም ያን ጊዜ ከቤተሰብ ወጥቼ ስመጣ እንግዲህ መቼም ተስፋ እግዚአብሔር ነው። እውነት ለመናገር እግዚአብሔርን ተስፋ አድርገ ከቤት ከወጣ ያው እግዚአብሔር ሁሉንም ያከናውናል። ለልኝም ብዬ ለመመስከር አይቻለኝም። ምክንያቱም ከዛ አወጣጤ በቃ እግዚአብሔር ላይ ትቼ ስለወጣውኝ ያው ተነስቼ መጣው እንደ እግዚአብሔር ፍቃድ። የሆነ ጓደኛ ነበረኝ እዚሁ በመናገሻ አብነት ትምህርት ቤት የሚማር እና ለሱ ደወልኩለት። አቤት አቤት ሳሙኤል ሰላም ነው? እንዴት ነህ ኤልያስ? ሰላም ነው? እግዚአብሔር ይመስገን። ሰላም ነው? እንዴት ነው? አለሁ እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ይኸው አሁን እኮ መጥቼ ገዳም ደርሻለሁ። ገና ቤተክርስቲያን ተሳልሜ የሆነች አጸድ ስር አረፍ ማለቴ ነው። ደረስክ? በቃ እሺ መጣሁ እየመጣሁ። እሺ እሺ በሰላም ይምጡ። እሺ እሺ። ከዛን በኋላ ቀጥታ ያንን ዓለማዊ ህይወት ዓለማዊ ትምህርት እማራለሁ ጎን ለጎን አስኬዳለሁ ብዬ አሳምኜ ነው ከቤት የወጣሁት። ከዚህ ዘንዳ ናችሁ እንዴ? ከወደ ላይ ነው ቤታችሁ? እንዴት ናችሁ? ሰላም ነው? እንዴት ናችሁ? እንዴት እግዚአብሔር ይመስገን። ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ጉባኤው እንዴት ነው? እሺ ኧረ እንዴት ናችሁ? ሰላም ናችሁ? ጉባኤው እንዴት ነው? አብነቱ ሁሉ ሰላም ነው እንዴ? ገና አሁን መድረሴ ነው። አሁን ገና እዚህ ደርሼ ገና እንደተሳለምኩ ነው የደወልኩላችሁ። አይ
አይ ጥሩ ነው በቃ አሁን ያው ወደ እንትኑ እንሄድና ወረቀቱንም ስለያዝኩ መሸኛውን ያው አበምኔቱ ካሉ እንደሱ ጋር እንድታደርሱኝ ያው ጉባኤውም ደግሞ ቶሎ ልጀምር ስለፈለኩኝ እንግዲህ ቶሎ ብለው እንዲያስተካክሉልኝ ነው። ችግር የለውም ያለውን ነገር ሄደን እናሳያቸዋለን። ወረቀት ይዘዋል አይደል? ይዣለሁ። በቃ ችግር የለውም እንትንልና እና ሁሉ ሰላም ነው አይደል? ቤተሰብ ሁሉም ሰላም ነው? ሁሉ ሰላም ናቸው እግዚአብሔር ይመስገን። እኔም እንግዲህ አንተ ያው ከቀድገመኸኝ ትምህርት ጀመርክ። እኔ ደግሞ እንግዲህ እግዚአብሔር ከፈቀደ ደግሞ ቶሎ ፍቃድ ካገኘ ትንሽ እንዳው ያብነት ትምህርቱን ለመሞከር ፈልጌ ነበር። እንዳው ቦታ ከተገኘ ትምህርቱን ትንሽ ለመጀመር ፈልጌ ነበር። አይሁን ዋናው እኮ ማሰቡ ነው። ዋና ፍላጎት ካለ ጥሩ ነው። ትምህርቱ እንዴት ነው አለ አይደለ? ግን እኔ ደግሞ አሁን እንግዲህ ገና ከንባብ ጀምሬ ስለሆነ ዳዊት ገና ጀምሬ አንብቤ ስለሆነ ከዛ ጀምሬ ነው እንግዲህ መማረው። ቦታ ከተመቻቸልኝ እንዳው መቤቴ ትፍቀድልኝ እንግዲህ። አይዞ ምንም አይደለም ሁሉም ይሳካል። ግን መንገዱ እንዴት ነበር? መንገዱ በጣም ሰላም ነው እግዚአብሔር ይመስገን። አሁን በፊት እንኳን በጣም ያሳስብ ነበር። አሁን እግዚአብሔር ይመስገን ምንም አይልም መንገዱ። እንዳውም እኮ እኔ ለዛ ነው የቆየሁት ራሱ ቆየው ካሰብኩኝ ግን መንገዱ በጣም ያው አንዳንድ ቦታ ችግር ስለነበረ ያው ለዛ ብዬ ነው እንጂ የቆየሁት ከመምጣታ ካሰብኩ በጣም ቆይቼ ነበር። አይሁን እግዚአብሔር የፈቀደው ነው ስለሆነ የሚሆነው ያው አሁን ይሄ ገዳሙ ነው አይደለ? አዎ ይሄ ገዳሙ እና ይሄ ነው አሁን የእናቶች ነው የነሱም አሁን እዛ ጋር ነው እየደረስን ነውና ቢሮም በዚሁ ጋር ነው። አዎ ቢሮም በዚሁ ጋር ነው። እንግዲህ አላው እነሱ ካሉ ያው እነሱ ከሌሉ ነው እንጂ ሁሉም ነገር ተዘጋጅቷል። ችግር የለውም። በጣም ነው የፈራሁት እውነት ለመናገር በጣም ነው የፈራሁት። ያው አባታችን ሰላም አደሩ። እንዴት አደረ? ሰላም ነው። ሰላም ነው። አባታችን የሆነ ልጅ ማይዝ መጥቶ ነበርና ደቀ መዝሙር እና እዚህ ለመማር ነው እና የመጣው ሁሉም ነገር ደግሞ ይዟል አሟልቷል። መሸኛ ማጽፎ ነው የመጣው። እናንተ ከናንተ የሚጠበቀውን ነገር እንድትተባበሩ እንድታረጉለት ብለን ያለውን ነገር ይዤ ነው። መልካም ይሁንሽ ይምጣሽ። በጊዜው እንግዲህ እኔ ያልጠበቅኩት ነገር ሲደረግልኝ በጣም ደስ አለኝ። ውስጤ የሚገርም በጣም ነው ደስ ያለኝ። የዛለታ በቃ ውስጤ መንፈሳዊ ህይወት ለመማር በቃ ቆርጬ ተነሳው። በቃ አባታችን ሰላም ነው። እንዴት ነው? ሰላም ነው። በረከቱ እስጢፋኖስ ሰላም ነው። ያሬድ ወርቅ ሰላም እንዴት ነው? ያሬድ መስከን ቁጭ በል ሰላም ነው። እሺ ምንድን ነው? አባታችን ዛሬ ነበረ የመጣሁት ያው ከሀገር ቤት እንዳው አብነት ትምህርቱን ስንሰማ እዚህ መናገሻ ያው የአብነት ትምህርት በጣም ስላለ የአብነት ትምህርት ቤት ደግሞ በጣም ሰፊ ስድስቱም ጉባኤያት እንዳሉ ያው ተረድቼ ነው ወደዚህ የመጣሁት። ትምህርት እንዳው ወደ ቅኔ ቤት ገብቼ ትንሽ የቤተ ክርስቲያንን ሚስጥር የቤተ ክርስቲያንን ትምህርት ለመማር ፈልጌ ነው። ፈቃዶት ከሆነ ወደ ጉባኤ አብነቱ አስገብተውኝ እንዳው ትምህርት ለመጀመር ነበር አባታችን አመጣጤ። መልካም ነው። አሁን በፊት ከየት ነበር? በሰሜን ሸዋ ውጫሌ ወረዳ የምትባል ሙከጡሪ የቱሉ መጆ ቅዱስ ሚካኤል ቤተክርስቲያን በዛው ንባብ ከአጥብ ጀምሬ በዛው አካባቢ ነው የጀመርኩት። ደሞ በዛው ከተማርኩኝ በኋላ ወደ ደብረ ሊባኖስም ሄጄ ትምህርት ትንሽ ለተወሰነ አመታት ሞካከር ያለው አሁን ደግሞ የሚቀረውን ትምህርት እንዳው ወደዚህ መጥቼ ልሞክር የሚል ሐሳብ መጥቶልኝ ወደዚህ ወደ እናንተ ገዳም መጥቼ ወደ አብነቱ ገብቼ ለመማር ነው የመጣሁት አባታችን። ጥሩ ነው። ዲቁና ተቀብለሃል? ከብፁዕ አባታችን አቡነ ቆስጦስ ያው ዲቁና ተቀብያለሁ። በዛ በዲቁናም ሳገለግል ነው የቆየሁት አባታችን። ጥሩ ነው። አሁን በፊት አብነት ትምህርት ቤት የነበርክበት ቦታ ደብረ ሊባኖስ ነው? ደብረ ሊባኖስ አው ቆይቻለሁ። ብዙም አይደለም ያው ለትንሽ አመታት ነው የቆየሁት። ደብረ ሊባኖስ ቆይቻለሁ። አብነት ትምህርት ቤቱ አለ ጉባኤ አለ። ግን ያው እንግዲህ ከዚህ አካባቢ ያሉ ማህበረሰብ እንደገናም ደግሞ ከተማሪዎቹም አብረህ ከደቀ መዛሙርቶቹ ጋርም በመስማማት ያው መምህርህ የሚሉ ደግሞ በመስማት እንግዲህ ያው ሰው ብዙም አንቀበልም ነበር። ምን ይደረግ መቼስ ያስቸግራል። ያው የቀለሙ ነገር ስለሚያስቸግር ለዛ ብዙ እንትን አንልም ነበር። እንግዲህ አንተ ጥሩ ነው ተቀብለናል። እንግዲህ ቅኔ ነው መማረው ብለሃል።
የቅኔ መምህሩም እንነግራቸዋለን። እንግዲህ ተስማምተህ ከደቀ መዛሙርቶቹ ጋር ሌላ ጊዜ ሳታባክን ቶሎ ተምረህ ቶሎ ደግሞ ቤተክርስቲያኗን የምትረዳበት ለአካባቢ ያሉ ምእመናን ሂደህ የምትደርስበት ነው። ይሄ አብነት ትምህርት ቤት ያው ምንድነው የሚያስተምረው? ይሄ ገዳም በቀጥታ ተምራችሁ አዲስ አበባ እንድትቀጠሩ አይደለም። ተምራችሁ የአካባቢውን ህብረተሰብ እንድታገለግሉ ገጠሪቷን ቤተክርስቲያን እንድታገለግሉ ነው ዋናው እና እንደዛ እንድታደርግ እንግዲህ እግዚአብሔር ይፍቀድልህ። በርታ። እንግዲህ የትምህርት ቤቱ ኃላፊ አለ ኃይል ያለ ያው ምኝታ ሁሉም ነገር ይሰጣል። በቀጥታ ወደዛ ትሄዳለህ ማለት ነው። እሺ አባታችን እግዚአብሔር ያክብርልህ። እሺ በጸሎታችሁ አስቡና እሺ እግዚአብሔር ለሁላችን ያስባል። እንግዲህ አንተም ወስደ ከኃይሌ ጋር አገናኘው ሁሉ ነገር እንዲሰጠው ምኝታም ሁሉም እሺ ያገናኛል። እሺ ምክንያቱም ቤተክርስቲያን እንደዚህ ያለ አቀባበል ስታደርግልህ አንተም ደግሞ ያለ ተስፋ በተስፋ ላይ ተስፋ ስለሚጨመር ማለት ነው እና ተቀበሉኝ። ደብዳቤውንም ወስደው ከጓደኛዬ ጋራ ለአለቃ ትምህርት ቤቱ ሰጡን። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን ደህና ሰላም ናችሁ? እንግዲህ አባታችን ጋር ነው ሄደን የመጣ ነው። እሱ ተማሪ አዲስ ተማሪ ነውና ለነሳቸውም ነግረናቸዋል። እነሳቸውም ደግሞ ለእናንተ ነግረዋል መሰለኝ። እሺ አይ መልኩ ደርሶኛል። እንግዲህ የሚመጡ ተማሪ ያሉ እንድትቀበሉ ብለውኝ ነግረውኝ ነበር። ሰሞኑን ነግረውኛል። እሺ ስሞትን ስም ነግረው። ስሜ ኤልያስ ኤልያስ ዲያቆን ኤልያስ ተማሪ አርቀን ደማሽ አባት ስም አሰፋ ምን ለማር ፈለጉ? ትምህርት ቤቱ የሚማሩበት ጉባኤ አሁን ትምህርት ቤት ጉባኤ ለመማር የፈለኩት አሁን ቅኔ ቤት ነው። ቅኔ ቤት ያው ያለቃው የአብነት ትምህርት ቤቱ አለቃ ተቀብሎ አልጋ ሰጥቶኝ ይኸው እንግዲህ የሌሎች ተማሪዎች አልጋ ይሄ ነው። እንግዲህ እርሱ ደግሞ እዚህ ጋር እንስጦታለን ማለት ነው። በዚህ ጋር አለ ከዚህ ጋር ያለው ይሄ ቅኔ ቤት ነው። ተማሪዎች የነሱ ዶርም ነው ይሄ እና ሌላው የቅዳሴ ዜማ ምናምን ደግሞ ላይም አሉ። በዛ በኩል ያሉት የእናንተ ይሄ ምዝን ያለው ወደ ጫፍ ላይ ደግሞ አሉ። የሌሎቹ ደግሞ ደርሶ ቦታ አሁን ያዘጋጀ ነው። እዚህ ጋር አዘጋጅተንበታል። ፍራሽም አለ። ይሄው ብድርብሱ እንዳለ ብድርብስ አለ። እዚህ ላይ እንትን ነው እዚህ ማረፍ ይችላሉ ማለት ነው። ይገርም በቃ የተማሪዎቹ አቀባበል ደግሞ እኔ በጣም ያስደነቀኝ በቃ ተማሪዎቹ እንዴት እንደሚቀበሉ በቃ አልጋ አንጥፈው እኔ ላነጥፍ ስል እንኳን ተቀብለውኝ በቃ ያነጠፉበት ደረጃ አለ እና ይሄንን ሳይ በቃ በጣም ለመንፈሳዊ ውስጤን በቃ ያነሳሳኝ ማለት ነው። ሁሉንም ነገር ስላገኘው እንደው እግዚአብሔር ነው የማመሰግነው። ዋና እሱ ነው ያው እሱ የፈቀደው ምናምን ነው ያለውን ነገር አንተ ደግሞ መቀጠል ነው ማጥናት ነው። ከዚህ በለጥ ያለውን ነገር አብረንም ደግሞ ያለውን እንረዳለን። በቃ አዲስ ሰው ሲመጣ የሚገርም አቀባበላቸው በጣም የሚደንቅ በቃ እኔ በጣም የማረከኝ የወንድሞቼ በዚህ ሲማሩ የነበሩ የአብነት ተማሪዎች አቀባበል ነው ማለት ነው። ወተንስ እግዚአብሔር ከመዘንቃ እምነዋም ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድሬሁ የፕላቲኒየም ደረጃ ስፖንሰር ባንክ ከብዙዎች ለብዙዎች የብር ደረጃ ስፖንሰር አቢሲኒያ የሁሉም ምርጫ የብር ሶስተኛ ደረጃ ስፖንሰር እውነት ለመናገር መቼም የአብነት ትምህርት ቤት ማለት ቀላል ነገር አይደለም። ቃሉ ራሱ እሳት ነው። በጣም ውስጥን ይጎዳል። የእግዚአብሔር ቃል ማለት ያው መለኮታዊ እሳት ስለሆነ ማለት ነው እና ምንድነው በዚህ በአራት አመት ውስጥ ብዙ ችግሮች አሉ።
እንግዲህ አባቶች ሲናገሩ ራሱ ቆሎ ትምህርት ነው የሚባለው አይደል? የቆሎ ትምህርት ይባላል። የአብነት ትምህርት ቤቱ ማለት ነው። ቆሎ ትምህርት ማለት ምን ማለት ነው? ልጆች ተማሪዎች እንደፈለጋቸው በተድላ በደስታ የሚኖሩት ህይወት አይደለም። ብዙ በቃ በህይወታቸው ውስጥ ብዙ ችግሮች የሚያጋጥማቸው በብዙ መከራ ውስጥ በረሃብ ውስጥ የሚያልፉት ደረጃ አለ። ቆሎ እየቆረጠሙ ሽምብራ እየቆረጠሙ የሚያልፉበት ደረጃ አለ። እውነትን ለመናገር የመናገሻ አምባ ማርያም አብነት ትምህርት ቤት ደግሞ በቃ ተማሪዎቹ ምንም ቢራቡ እንኳን ከትምህርታቸው ገበታ አይረቁም። አሁን አንዳንድ ቦታ ረሃብ ሲመጣ ሩቅ መንገድ እየሄዱ ይለምናሉ። ብዙ አካባቢ እየሄዱ አሁን በሰሜን ብናይ ብዙ መንገድ በቃ የአንድ ቀን ውሎ ራሱ ሄደው የሚለምኑበት ቦታ አለ። እዚህ ግን ካገኙ በልተው ካጡ ደግሞ ያው ችለው ሲማሩ የሚውሉበት ትምህርት ቤት ነው እና እኔም በዚሁ ቻሌንጅ ውስጥ ያው ከመጀመሪያ ጀምሬ ስማር በፊት በተማርኩት ላይ ጀምሬ እዚሁ ትምህርቴን ይሄን ሁሉ አመታት ስማር ምንድነው ረሃብ አለ፣ ችግር አለ። ተማሪ በቃ መነፋፈግ የለም። በአንድነት ያገኘውን ቀምሶ በልቶ ወደ ቅጸላው ነው የሚሄደው። ሰዓት ያለ ማቃጠል ማለት ነው። የተማሪ ህይወት ይሄን ይመስላል። ውሃ ሽንኩርት የለ፣ ውሃ ብቻ ነው እንግዲህ ውሃና በርበሬ እቺ ነው እንግዲህ በበጎ አድራጎት የተገኘች ናት። በርበሬዋ ለራሳችን ገዝተን አይደለም እንግዲህ በህይወታችን ብዙ ቻሌንጆች ነው የምናሳልፈው። ብቻ ያው ወዳችን እንደው ተማሪ የተመጣጠነ ህይወት የተመጣጠነ ምግብ በልቶ የሚኖር አይደለም። እንግዲህ እንደምትመለከቱት ቅድም የተሸከምነው እንጨት እንግዲህ አሁን እዚህ ጋር የምንሰራበት ነው ማለት ለሌላ ነገር አይደለም። በርበሬና ጨው ከተገኘ ውሃ ከተገኘ በቂ ነው። እንዳያችሁት በርበሬ፣ ዘይት፣ ሽንኩርት ማለት የለም። እንደዚሁ በቃ የተገኘውን አድርገን ፍርፍሩን አፈርፍረን መብላት ነው። እንግዲህ በርበሬም ሽንኩርትም አንጠቀምም። ያው የትምህርት ቤት የአብነት ህይወት ይሄንን ይመስላል። ጨመር ነው ድርቆሽ ከጨመርን በኋላ ጨርሰን ወደ ምግባችን እንሄዳለን ማለት ነው። የትንሳኤ በዓል አከባበር እንግዲህ በዚህ መልኩ ነው የአብነት ትምህርት ቤት ተማሪዎች ልጆቻችሁ የሚያከብሩት በዚህ መልኩ ነው። እናንተም እንግዲህ ይሄንን ያያችሁ በተቻላችሁ እኛ ልጆቻችሁ ነን ከሩቅ አገር እዚህ ድረስ የመጣ ነው ለህይወታችን ተድላ ደስታ አተን ሳይሆን የእግዚአብሔርን ቃል ተምረን ቤተክርስቲያንን ለማገልገል ቤተክርስቲያን እንዳትዘጋ በተለያየ በገጠሪቱ አካባቢ ቤተክርስቲያን የተዘጋችዋል ለማስከፈት ነው። ብዙ ልጆች ከ500 በላይ ተማሪ እዚህ አካባቢ መጥተው በዚህ ገዳም ገድመው የሚማሩት ለዚሁ ነውና እናንተም አስተዋጽኦአችሁ በጎ አድራጎታችሁን እንዳትለዩን ለማለት በዚህ በዓል ወንድሞቻችንም ተገኝተው ከኛ ጋር ለማክበር የመጡ ብዙዎች አሉ። እግዚአብሔር ፈቀደ ደግሞ እንደዚህ ደስ ብሎን እኛ ማክበረናል። እግዚአብሔር ያክብርልን። ወተንስ እግዚአብሔር ከመዘንቃምነዋ ወከመሃያል ወህዳገ ወይነ ወቀተለ ጸሮም በድሬሁ። አሁን እንግዲህ ያው የቀን ሁኔታ የኛ የአብነት ትምህርት ቤት ስርዓትና ህግ አለው። ትምህርት የምንጀምረው ከ2 ሰዓት ተኩል እስከ 7 ሰዓት አለ ከጠዋት። ማታ ደግሞ ከ8 ሰዓት ተኩል እስከ 10 ሰዓት ተኩል። ከ10 ሰዓት ተኩል በኋላ ጸሎት አለ። የማህበር ጸሎት፣ የአንድነት ጸሎት ዜማ ይደረሳል። ከዛን ውዳሴ ማርያም ሙሉ፣ አንቀጸ ብርሃን፣ መልካ ማርያም፣ መልከ ኢየሱስ። ከዛም በኋላ ዜማ አለ።
ዜማ ከተደረሰ በኋላ ጸሎቱ ያልቃል ማለት ነው። እሱን ከጨረስን በኋላ ወጥተን ያለችውን አብነት ትምህርት ቤቱ ለተማሪዎቹ የሚሰጠው እንወስዳለን። አሁን ወደ 500 ተማሪ አለ። ከቀደምም ከዚህ በላይ ነበር። እንደው ቀደም በጣም ብዙ ነበሩ። አሁን እየቀነሰ ምግቡም እያጠረ ሲመጣ ተማሪ እንደውም እየቀነሰ ነው። አሁን ስፔሻሊ 500 ተማሪ አለ። እነኛ 500 ተማሪዎች ያንን ጸሎት ከጨረሱ በኋላ ያለችውን ምግብ ይቋደሳሉ። በዚሁ በአብነት ትምህርት ቤቱ የምትዘጋጃለች ከምእመናን ከበጎ አድራጎቶች እንዲሁም ማህበረ ቅዱሳን ይደግፋሉ እየመጡ ማለት ነው። እግዚአብሔር ይስጣቸው እና አንዳንዴ ያችን እያመጡ ይሰጣሉ። ያቺ ደግሞ በተማሪው ይፈጫል፣ ያ ነገር ይሰራል። ከዛን በኋላ እዚሁ ተቦክቶ ተጋግሮ አንዳንድ እንጀራ የሚሰጥበት ጊዜ አለ ማለት ነው። ከሰንበት ለጸቢያ ሁድ መጻት ማርያም መግደላዊት ወካለ ታሄ ማርያም ይርአያ መቃብሩ ሊያው መጡ ወናሁ ኮነ ድልቅልቅ አቢይ ጽኑ ንጹስታ ሆነ እስመ መልአከ እግዚአብሔር ወረደም ሰማይ ወቀርበ ወአንኰርኰራ ለይእቲብን ማፈ መቃብር ወነበረ ዲቢሃ መልአከ ሰማይ ከሰማይ ወርዶ ደንጃውን አገላብጦ ከላይዋ ላይ ደንጋይቱን አገላብጦ ከላይዋ ላይ ተቀመጠ። ወረየቱ ከመዘ መብረቅ መልኩም ፀሐይ ይመስላል። ወአልባሲሁኒ ጻዳ ከመዘ በረድ ልብሱም በረድ ይመስላል። ንጹህ ነው። ወርሃ ትፍሲት ወርሃ ታድሶ ነው ሲል ወም ግርማሁት ሀውኩ ከግርማውም የተነሳ ፈሩ። ወኮኑ ከማብድን ትለያቀው መቃብር የሚጠብቁትም ነፍስ እንደተለያቸው ሆኑ። ነፍስ አልተለያቸውምና ከመአብድን ታለ ከመናከለ ዋውስኦን ኡቱ መልአክ ወይ ቤሎ ለአንስቲ ትፍራህ አንትንሰ መልአኩም እንዲህ ብሎ መለሰላቸው፣ እናንተስ አትፍሩ። እስመ አምር ከመ ኢየሱስ ሀዘ ተሰቅለ ተሐስሳ የተሰቀለውን ኢየሱስ ክርስቶስን እንደምትሹ እንደምትፈልጉ አውቃለሁና ያሎ ዘየሰ ከዚህስ የለም ከንሳ በከመይቤ በሶስተኛው ቀን እነሳለሁ እንዳለ ተነሳ እንጂ ወባቱ ነአት ረአያ መካኑ በተቀብረ ነገር ግን የተቀበረበትን ቦታውን ታዩ ዘንድ ኑ አሁን የሚገርም ያው አንተም ታውቀዋለህ እንግዲህ የቤተሰብ መቼም ሁሉም ያውቀዋል አይደል? ምንድነው በቤተሰብ ጋር ስናሳልፍ እንግዲህ ብዙ ነገር አለ። ጉዝጓዝ ይነጠፋል፣ ጠላው ይቀርባል፣ ጠጁ ይቀርባል፣ ዶሮው ስጋው ምንም የማይቀርብ ነገር የለም። እንግዲህ ያኔ ምንድነው በቃ ከቤተሰብ ጋር ደስ ብሎ በቃ ሁሉንም ነገር በዓለማዊ ህይወት የምታሳልፈው ነው። ያው ትንሳኤን በቃ ከቤተሰብ ጋር ደስ ብሎ ብዙ ነገር ቲቪ ያየ ብዙ ነገር በቃ ልነግር አልችልም መቼም እንግዲህ እና ምንድነው በመንፈሳዊ ህይወት በአብነት ትምህርት ቤት ውስጥ ደግሞ ስታሳልፍ እነኛ ሁሉ ተቀይረው ታገኛቸዋለህ። እንደዛ ስለ ምንድነው በአብነት ትምህርት ቤት ውስጥ ስታሳልፍ የእግዚአብሔርን ቃል ያወሳ የእለቱን በተመለከተ የእለቱን አሁን ለምሳሌ የትንሳኤ እለት የሚደረሱ ድርሰቶች አሉ። ቅድም ስትቀጥሉት እንደነበር ቅድም ጣዋት ላይ ስንቀጽለው እንደነበርን አሁን እነኛ ድርሰቶች ምንድነው በትንሳኤ እለት የሚደረሱ ምስባኮች አሉ። ብዙ ነገር በእለቱ የሚወደሱ ውዳሴዎች አሉ ማለት ነው። እና በአብነት ትምህርት ቤት ደግሞ የኛ የበዓል አከባበራችን በእግዚአብሔር ቃል ምስጋና ነው። እግዚአብሔርን በማመስገን በውዳሴ መምህራኖቻችንም እንዳይከፋን ከመሃላችን ተገኝተው ከነሱ ጋር እግዚአብሔርን ያመሰገንን በመንችለው
እየተማርን የትምህርታችንን እየቀጸልን እንኖራለን ማለት ነው። ተምረ ማዛዚያኪ ወአፍቀረ ስነኪ ወፈነው ሀቤኪ ወልዶ ዘያፈቅር እንዲል ወተሰባ እምኔኪ እኛ ያለነው በአብነት ትምህርት ቤት ውስጥ ነው። ስለዚህ ያንን መንፈሳዊ ትምህርትን ይዘ ለቤተ ክርስቲያን አገልግሎት ብቁ ሆነ ለመውጣት እነኛ በህይወት ውስጥ የሚመጡትን ችግሮች ችለ መውጣት አለብን። አሁን ቅድም እንዳነሳው ከቤተሰብ ርቀ ለመኖር አንደኛ ተስፋ ሰንቀ ተስፋ ይዘ ይሄንን አድርጌ መውጣት አለብኝ ብለ ተስፋ ይዘ መውጣት ያስፈልጋል። ስለዚህ በአብነት ትምህርት ቤት ውስጥ እንግዲህ በዓላትም ይሁን ልደትም ይሁን ትንሳኤም ይሁን መስቀልም ይሁን በዚሁ ነው ችቦ የምናበራው። እዚሁ ተማሪዎች ተሰብስበን ችቦ አብርተን ልደትም ሲሆን ደግሞ በዓል አድርገን በቃ እንደዛ እንውላለን። በተቀረው ደግሞ መምህራኖቻችንም ቅድም እንዳነሳውልህ ከኛ መካከል ተገኝተው በምስጋና እግዚአብሔርን ያመሰግን እግዚአብሔርን ያወደስን እናሳልፋለን። እና የአብነት ተማሪ ዋና መሰረቱ መጽሐፍ ቅዱስ ነው። መንፈሳዊ ህይወት የተማረ ሰው ደግሞ ዓለማዊ ህይወትን ስለማያስብ ማለት ነው። እግዚአብሔር ከማዘንቃ እምነዋ ወከመሃያል ወህዳ አንድ ጊዜ በቅኔ ቤት ውስጥ ያለውኝ ቅኔ እንግዲህ ነጋዴ ሚካኤል ሰምሶን ተናገረ በዘስምከ አስምኮ ከመ እሳተ ኮሬብ እክል ኢሎፍሊ ወከመ ወርቅ አኮ በጣም ጫካ ውስጥ ጸጥታ የሰፈነበት ቦታ ሆነ መቀጸል ያስፈልጋል። ጸጥታ የሰፈነበት ቦታ ድምጽ የማይሰማበት ቦታ ግሱን ለመያዝ አይመረውን ለመቀጸል አይምሮውን ፍሪ አድርገ የምትይዝበት ቦታ ነው የሚያስፈልገው። እና በዚህ በጫካ ውስጥ በጣም ወደ ላይ እየወጣን ምናምን እንቀጽላለን ከጓደኞች ጋር ሩቅ ለሩቅ ሆነን ድምጻችንን ሳንሰማማ ማለት ነው። ምክንያቱም ስለምንረባበሽ በጣም ወደ ጫካ ውስጥ እንገባና እንቀጽላለን። አንድ ቀን የሚገርም አውሬ መጣብኝ ድንገት ማለት ነው። እዚህ ጅብ በጣም አለ ግን ሰው አይናካም። ጅብ ሳይ እኔ በጣም ውርር ይለኛል ሰውነቴ ምናምን ጅብ ሳይ የሆነ ውርር ይለኛል በቃ። እና በቃ ከዛ ቀድም ያየሁት እኔ ዝም ብሎ ነው የሚሄደው። ከዛ ቀድም ያየሁት ከዛ ቆም መስል ጊዜ ምናምን አልኩት ጮኩበት ዝም ብሎ ወደ ጫካ ሄደ። ይትቀደሱ በልሳነ ኩሉ ብዙህ ቅዳሴ ሐሊብ ወቅብ ወስጋ አጋይስት ዓለም ስላሴ ሐሊብ ወቅብ ወስጋ አጋይስት ዓለም ስላሴ ይትቀደሱ በልሳነ ኩሉ ብዙ ቅዳሴ ሐሊብ ወቅብ ወስጋ አጋይስት ዓለም ስላሴ ተንስ እግዚአብሔር ከመዘንቃ እምነዋ ወከመሃያል ወህዳገ ወይነ ወቀተለ ጸሮ በድሬሁ እንግዲህ ስለተሰጠኝ እድል በጣም አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሕዝበ ክርስቲያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2017 ትንሣኤ በዓል በሰላም አደረሳችሁ አደረሰን ለማለት ወዳለሁ። በመጀመሪያ ደረጃ ለኢትዮጵያ ኦርቶዶክስ ተዋሕዶ ምእመናንና ምእመናት እንዲሁም ከደቂቅ እስከ ሊቅ ያላችሁ አባቶቼ ሁላችሁንም እንኳን አደረሳችሁ። እንዲሁም ደግሞ በኢሉኢተያ ቀበሌ ለምትገኙ ቤተሰቦቼ እንኳን አደረሳችሁ ለማለት ፈልጋለሁ። እንዲሁም ደግሞ ለገዳም እናቶች አባቶቼ በዚሁ ለሚያስተምሩኝ የኔታ ልዑል እንኳን አደረሳችሁ ለማለት ፈልጋለሁ። ይህንን እድል ስለሰጣችሁኝ በጣም ነው የማመሰግነው።
ክቡራን ተመልካቾቻችን እንግዲህ ስትከታተሉት የነበረው የአብነት ትምህርት ቤት ህይወት ምን ይመስላል የሚለውን ወንድማችን በዲያቆን ኤልያስ አማካይነት በጥቂቱም ቢሆን የተመለከታችሁት ይመስለኛልና እንግዲህ የአብነት ትምህርት ቤት ሲገባ ብዙ ችግሮች ብዙ ፈተናዎች አሉ እነዛን አልፎ እስከ መጨረሻው መብቃት እንግዲህ ያንድ የአብነት ተማሪ የመጀመሪያ ፈተናው ነው አባቶቻችን እስከ ጵጵስና የሚደርሱት በዚህ ባለ መንገድ አልፎ ነው ዛሬ በዓል ነው በቤቶቻችን በብዙ ድሎትና በብዙ በተመቻችን ዳቅማችን እናሳልፋለን የነሱ ህይወት ግን የተመለከታችሁትን ይመስል ነበር የዘወትር ህይወታቸው በበዓልም እንዲሆኑ ነው የሚቀጥለውና እንግዲህ እንደተመለከታችሁት በአብነት ትምህርት ቤት ውስጥ ያሉት ተግዳሮቶች ማገዝ ከተቻለ ከዚህ በተሻለ ራእያቸው አሳክተው የነጓን ቤተክርስቲያን ማገልገል ይችላሉና በጥቂቱ እንደተመለከታችሁት ህይወታቸውን አስመልክተውናል ከኛ የሚጠበቀው ምንድነው የበኩላችን ጠጠር እንጣል በድጋሚ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላምና በጤና አደረሳችሁ እንግዲህ ከዲያቆን ኤልያስ ጋር የነበረን ዝግጅት በዚሁ አብቅቷል ሌሎች የማህበረ ቅዱሳን ቴሌቪዥን ዝግጅቶች ይቀጥላሉ በድጋሚ መልካም በዓል ወተንስ እነሆ ከበደል ከክፋት ከኃጢአት እንጠራ ዘንድ ክርስቶስ ስለኛ ሲል በመስቀሉ ሞተልን ዳግምም በትንሣኤ ብርሃኑ በአዲስ የተስፋ ጸዳል አፈካን በአዲስ የመንፈስ ትንሣኤ አዲስ የሕይወት መንገድ አሳየን ባንካችን አቢሲኒያ ውድ ደንበኞቻችንን እንኳን ለብርሃነ ትንሣኤው አደረሳችሁ የሚለው በኢትዮጵያዊ ትህትናና አክብሮት በፍጹም ታማኝነትና ልባዊ ፍቅር ለማገልገል ውድ ደንበኞቹ የልባቸው ደርሶ የበለጠ በርካታ እንዲፈኩ ይበልጥ ተግቶ ሊሰራ ስንዱ መሆኑን ቃል በመግባት ጭምር ነው መልካም የትንሣኤ በዓል አቢሲኒያ የሁሉም ምርጫ